ከእንደዚህ አይነት ጉድ ራሱ ፈጣሪ ጠብቃችሁ ነው የምላችሁ ማለት ነው። ኮንትራት ቤት ያላችሁ ወደ ውጭ ወጥቼ እሰራለሁ ጠፍቼ እሰራለሁ የምትሉ ሁላችሁም በጥሞና እስከ መጨረሻው ድረስ ተከታተሉኝ። አጠቃላይ መደም ቤት ያላችሁ የቪዲዮ ለእናንተ ነው ማለት ነው። እባካችሁ ከፍተኛ ጥንቃቄ አድርጉ። ምንድነው የተፈጠረው የሚለውን አንድ ባንድ በዝርዝር የምነግራችሁ ይሆናል ማለት ነው። ከእንደዚህ አይነት ውርደት ከእንደዚህ አይነት ጉድ ፈጣሪ ሰውራችሁ። እንደው በዘር ማንዘራችሁ ራሱ አይድረስ እንደዚህ አይነት ነገር ማለት ነው። በጣምም ያሳፍራልም ያሳዝናል። እውነት ለመናገር ምንድነው የተፈጠረው ነግራችኋለሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆችን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ዝትርፍ ብል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት አንዲት እህታችን የገጠማትን ነገር ነው ማለት ነው። ምንድነው የተፈጠረው እንግዲህ ከአንድ ቤት እየሰራች እያለ ያው አሁን ላይ እንደምታውቁት ክረምት እየገባ ስለሆነ እዚህ ሀገር ትምህርት ተዘግቶ የዚህ ሀገር ዜጋም ያልሆኑት የተለያዩ ወደ ሀገራቸው እየሄዱ ነው ያሉት። የዚህ ሀገር ዜጎችም ደግሞ ያው ለሽርሽር ትምህርትም ስለተዘጋ እነሱም አብዛኞቹም እረፍትም ስለሆኑ ይወጣሉ ማለት ነው። ከሀገር ከተማ ቀይረው የሚሄዱ ሰዎች አሉና እንግዲህ ሀሰሪዋ ወደ ከተማ ሌላ ከተማ ሄዳ ለእረፍት ሄዳ ነው ይቺ እህታችን የተፈጠረው ነገር ነግራቸዋለሁ በዝርዝር። ስትሄድ እንግዲህ ከሱቁ ከባለሱቁ ሰውዬ ፍቅር ይዛ ኖሮ እሷ ፍቅር ነገር ይዟቸው ከሱ ብዙ ነገር ያመጣላታል። እሷም ብዙ ነገር እየደበቀች ሰጠዋለች ነው ጉዱ እንግዲህ እያደር ሲወጣ የሆነው ነገር ማለት ነው። ከዛ አሁን ሴትዮዋ ሳትወጣ ወደ ውጭ ስትሄድ ማንም ቤት ውስጥ የለም። ቤቱን አደራ ሰጥታት ነው ሄደችው። ከዚህ ልጅ ጋር እየተገናኙ እያለ በቃ ለምንድን ነው ማላስጠፋሽ? በውጭ ወጥተሽ ለምንድን ነው ማሰሪው ከኒ ጋራ ይላታል። ሌላ ጊዜ ያው አንዳንድ ነገር ሲያመጣላት ምናምን የሚመላለሰው በሞተር ነበረ። አሁን የምመጣው በመኪና ነው። መኪና ይዤ መጥቼ ከዚህ አወጣሻለሁ ተዘጋጅተሽ ምናምን ጠብቂኝ ይላታል። እሷም እንግዲህ እሺ ትልና በሀሳቡ ትስማማለች። መጨረሻ ላይ ማለትም ሲያባብላ ሲጀነጅናት ትስማማለች። ከዛም በኋላ እዚህ ቤት ከገባች ገና ልጅቷ አዲስ ናት፣ ለቤቷ አዲስ ናት። እሱ ግን ተዘጋጅተሽ ጠብቅኝ መኪና ይዤ መጥቼ ወስድሻለሁ ብሏ ስለነበረ እሺ ትላለች። ዞር ዞር ስትል ቤት ውስጥ አንድ ሻንጣ የተቆለፈ ሻንጣ ስታገኝ ባዶ እጄን መውጣት ካልቀረ ለምንድን ነው ይሄን ነገር ይዤ ማልወጣው ትላለች። ምን እንደሆነ ራሱ ውስጡ ያለው ነገር አላየችም። ነገር ግን ያው የተቆለፈ ስለሆነ ውስጡ ያው ደህና ነገር አለው ብላ ነው እሷ ያሰበችው። ከዛም በኋላ እቃዋን ያለቻትን ልብሷን ሰብስባ ያለንም ሻንጣ ይዛ ውጭ ወጣ። ያው ቢላ ቤት እዚህ ሀገር ስትኖሩ ያው እንደ ኢትዮጵያ ነው። ከውጭ ከዘጋችሁት ቁልፍ ከሌላችሁ ማንም ሳይከፍትላችሁም። ልጅቷ እንግዲህ ከውጭ ወጣ በሩን ትዘጋዋለች። በር ላይ ሆና ልጁን ትጠብቃለች። ልጁ ቅረት ይልባታል። ለመግባትም ብትፈልግም በየት በኩል ትግባ? በሩ ቁልፍ ነው፣ ተቆልፎባታል። ዘግታው ስለወጣች ማለት ነው። ከዛም በኋላ እዚያ ቁጭ እንዳለች ድንገት የሆነ መኪና ይመጣል ማለት ነው። ለምንድን ነው ያ መኪና የመጣው? እነዚያ ሰዎች ሁሉም ወደዚህ ሀገር ሲሳፈሩ ልጅ አላት ሴትዮዋ፣ ትልቅ ልጅ ነው። ልጁ ደግሞ ፖሊስ ነው። እንግዲህ ጥቁር መኪና ነው። መጥቶ ሲገተር እሷ ያው መጥቶ የሚወስዳት ፍቅረኛዋ ነው የመሰላትና ሄዳ መኪናውንም ልክፈት ስትለው አይከፈትም፣ ያው ስለተቆለፈ ከውስጥ። ከዛ በሩን ከፍቶ ድንገት ሲወርድ ልጁ ነው የወረደው። እንግዲህ ያው እንዳታመልጥም ማይሆን ነገር ይሆንባታል። ግራ ትጋባና እዚያ ትቆማለች። ምንድን ነው የተፈጠረው ነገር? ምንድነሽ? ለምንድን ነው እንደዚህ ሆነ? በሩን ሲያዩ ተዘግቷል። ያም ሻንጣው የምን ሻንጣ ነው? ለምንድን ነው ምናምን ብሎ ያየዋል። ይሄ ሻንጣ እኮ የራሴ ሻንጣ ነው። ያ ሻንጣ ምንድን ነው እንግዲህ እሱ ከስራ ሲመለስ የስራ ልብሱ ነው። ያ ወደ ስራ ቦታ የሚመለስ ልብስ ነበር እዚያ ሻንጣ ውስጥ የነበረው፣ የራሱ ልብስ ማለት ነው። እንደዚህ ተጠቅሞበት ምን ብሎ ስለነበረ፣ ነገር ግን እዚያው የሚመለስ የክብር ልብስ ስለሆነ አስቀምጦታል። እሷ እንግዲህ ውስጡንም ከፍታም አላየችም። በቃ ጥሩ ነገር ነው፣ ጥቅም ያለው ነገር ነው ብላ ነበር እሷ ያሰበችው ማለት ነው። ሻንጣውን እየወረወረ ነው እንግዲህ ሲያስገባ የነበረው ማለት ነው። በይግቢ ይላታል። እሷም እንግዲህ ያው ወዴት መሄድ ስለማትችል ወደ ቤት ትገባለች ማለት ነው። እዚህ ጋር እንግዲህ እሱ ልጁ በጣም ተናዶ ሻንጣውን እየወረወረ እሷንም እየተቆጣ ቪዲዮ እየተቀረጸው፣ እኔ እሱ የቀረጸው ነበር የመሰለኝ። ነገር ግን ቪዲዮን የቀረጸው እሱ ሳይሆን ሌላ አበሻ ናት ቪዲዮን የቀረጸችው ማለት ነው። እኔ እሷን እየተቆጣት እሷን እየገፈታተራት ልብሱን እየወረወረ እሱ የቀረጸው ነበር የመሰለኝ። ነገር ግን ትክክለኛ የቀረጸችው ልጅ እኔ ነኝ የቀረጽኩት ብላ በአንደበቷ ተናግራለች ማለት ነው ያለውን ነገር። እና ምልላችሁ ነው አንድ በጣም ወሳኝ ነገር ልንገራችሁ። በተለይ ኮንትራት ቤት ያላችሁ እህቶቼ ከየትኛውም ቦታ ብትወጡ ተበድላችሁ ካልሆነ ተገፍታችሁ ካልሆነ ጥሩ ነገር ሳይገጥማችሁ ቀርቶ ካልሆነ ግፍ ቤታቸውን ያክል ነገር እንደዚህ አደራ እያሉ እየጣሉላችሁ የሚወጡ ሰዎች በጣም መልካም ሰዎች ናቸው እንደዚህ የሚያደርጉት። እና
ጥላችሁ ብትወጡ ራሱ ምንም አይቀናችሁም። ውጭ ላይ ምንም አዲስ ነገር የለም። ፍቅረኛም በዩ ለአንድ ሰሞን ነው ለአንድ ሰሞን እንኳን የሌላ ሀገር ዜጋ የኛ ሀገር ዜጋ እንኳን ወንድሞቻችን ለአንድ ሰሞን ነው ፍቅራቸው ያልቃል። የማያልቅ ነገር ምንም የለም ማለት ነው። ሌላው ነገር የሰው እቃ ይዛችሁ ብትወጡ እዚህ ሀገር ንቀት ይዟቸው እንደዚህ ዝም ብሎ ምናምን አንዳንድ እህቶቻችን ስቃይ ደርሶባቸው ሲወጡ በቃ ደሃናቸው ሰርተው ይብሉ ምናምን አይነት ነገር ነው እንጂ ወንጀል ሰርቶ ሌባ ሆኑ እኔ አምልጦ የጠፋ ጠፍቶ የሚኖር ሰው አላየውም እስከ ዛሬ ድረስ ማለት ነው። የሆነ ነገር እንኳን አድርገው ከዚህ በፊት አሉ ኢትዮጵያውያን ባንክ ሰብረው እንደዚሁም ደግሞ የግለሰብ የድርጅት ሱቅ ተሰብሮ 24 ሰዓት እንኳን አልቆዩም። 24 ሰዓት ማለት ነው ብዙ ወደ ስንት ሚሊዮን ብር ይዘው ጠፍተው የዚህ ሀገር ብር ማለት ነው። እና ምንም አይነት ሙከራ እንዳታደርጉ። የሰውን እቃ 5 ሳንቲም መሆን አንድ ብጫቂ ጨርቅ ይወጣሉ ብትሉ የምሬን ነው የምላችሁ፣ ዋጋ ትከፍላላችሁ። እንኳን አይደለም ይዛችሁ ወጥታችሁ ይዛችሁ ሳትወጡ እንኳን እኮ ይዘው ወጥተዋል ብለው እኮ የሚመሰረትባቸው ክስ የሚመሰረትባቸው ልጆች አሉ። እንደዚሁ ፈጣሪያቸውን ሳይፈሩ ቀርተው ብዙ ግፍ አድርሰውባቸው እነኛ ልጆች ሲወጡ ከቤታቸው ክስ የሚመሰርቱ ሰዎች አሉ። ይዘው ወጥተዋል እንደዚህ አይነት ነገር ብለው የሚያስመዘግቡ ሰዎች አሉ። እንኳን ይዛችሁ ሄዳችሁ ማለት ነው። እና ሳታውቁ ይዘን እንሄዳለን እንደዚህ ጠቅመናል ምናምን ብላችሁ ይዛችሁ ለመሄድ እባካችሁ ሙከራ እንዳታደርጉ። እኔ በእህትነት ነው መመከራችሁ። የእውነት ምንም አይነት ነገር የሰው ነገር እንደ ሶፍት እንኳን አንዷን ሰፍት መዛችሁ እንኳን ይዛችሁ መሄድ የለባችሁም በጭራሽ ማለት ነው። እኔ የምመክራችሁ ነገር ይህንን ነው። ይቺ ልጅ አሁን በጣም ትልቅ ስህተት ነው። አፈቀረች፣ ከፍቅረኛዋ ጋር ትሄድ ምንም ማለት አይደለም። ነገር ግን የሰው እቃ ከፍታ እንኳን አላየችውም። የበሰበሰ ልብስ ነበር፣ የማይጠቅማትን ነገር ነበር ይዛ የሄደችው። እሷ ግን የሚጠቅም ነገር ነው ብላ ነበር ያሰበችው። የሚጠቅም ነገር ይዛ ብትወጣ ራሱ እንኳን አይደለም የቤቱ አካል ፖሊስ ሆኖ ተራ ሰው እንኳን ቢሆን 24 ሰዓት አያስቀምጧትም እዚህ ሀገር። 24 ሰዓት ማለት ነው። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት። እና እባካችሁ ተጠንቀቁ። ግፍ ካልደረሰባችሁ ካልተበደላችሁ እንደነገርኳችሁ ብትወጡ ውጪ ፈጣሪም ከሰማይ ያያችኋል ማለት አይቀናችሁም። ስንት ግፍ እንኳን ደርሶባቸው የሚወጡ እህቶቻችን አሉ፣ እጃዛ ቤት የሚንከራተቱ ወጥተው ስንትና ስንት በደል የሚደርስባቸው። ሰው ቤት ሰርታችሁ እንኳን ደሞዝ የሚከለክሉ ሰዎች አሉ። ለምን? ምንም መረጃ ወረቀት ምንም ነገር ስለሌላችሁ 10 ወርም ስሩ 4 ወርም 5 ወርም ደሞዝ ትከለከያለሽ፣ በፍራቻ ትሄጃለሽ። ግን አንዳንዶቹ ሳይፈሩ መከራከር እንደዚህ ለፖሊስ መደወል ይቻላል። ግን ፈርተው አይን እንያዛለን ብለው በመፍራት ያለ ደሞዝ የሚወጡ አሉ። እንደውም ውሽዬ የዛሬ ስንት ዓመት ወረቀት ከማሰራቷ በፊት ራሱ እሷ ላይ ራሱ እንደዚህ አይነት ነገር ደርሶባት ነበር፣ ተናግራለች በራሷ ቲክቶክ ላይ ማለት ነው። አሰርተዋት እንደዚህ አይነት ነገር ወረቀት እንደሌላት ምናምን ነገር ሲያውቁ እንደዚሁ ሊያባረሯት ሲሉ ሌላ እህታችን አንዷ ደውላ ምንም ነገር እንዳፈሪ እዚህ ቦታ ደውይ፣ ኧረ እኔ አልደውልም አልኳት ያስይዙኛል ብዬ፣ ነገር ግን እንዳፈሪ ብላኝ እየፈራሁም ቢሆን ደወልኩኝ፣ ፈርተው እነሱ ሳይመጡ ገና ደሞዜን ሰጡኝ ብላ ተናግራለች ባንደበቷ። ብዙ ነገር ነው ያለው ውጭ ላይ። የምሬን ነው የምላችሁ። እንኳን ከጥሩ ሰው ቤት ወጥታችሁ ከመጥፎ ቤት እንኳን ስትወጡ ላይቀናችሁ ይችላል። በየትኛውም ሰው ግፊት ቢሆን ከጥሩ ሰው ቤት በምንም ተአምር መውጣት የለባችሁም። ጥሩ ሰው ስላችሁ ያው መቼም የእናት ቤት የለም የትም ቦታ ብትሄዱ፣ ነገር ግን በስነ ስርዓት እያሰሩ ደሞዛችሁን የሚሰጧችሁ ከሆነ የማይጨቃጨቋችሁ ከሆነ እንደዚህ የሚያምኗችሁ ከሆነ ከእንደዚህ አይነት ሰው ቤት መውጣት የለባችሁም ብዬ ነው ማስበው እኔ ማለት ነው። ከወጣችሁ ራሱ የሆነ ደም እንባ ነው የምታለቅሱት። እኔ አንድ ማቃት ልጅ አለች እኛ ጋር ሁልጊዜ ረመዳን ሲደርስ እንደዚሁም ስራ ሲበዛ ምናምን ትመጣለች እና በጣም ነበር የምታዝን የነበረ ማለት ነው። 1500 ነው የሚከፈላት። ኮንትራት ቤት በነበረች ሰዓት 1200 ነበር የምከፍላት። ሴትዮ በጣም ስለምትወዳት አሁን አይደለም በፊት ነው እረፍት ትወጣለች፣ እንጀራ ትገዛልኛለች አለች። እማታረግልኝ ነገር የለም ነበረ። የሰው ወሬ ሰምቼ በሰው ምክር ጠፍቼ እያለች ሁል ጊዜ ነው በጸጸት የምታወራው ማለት ነው። ለምን 1500 ቢከፈላት ውጭ ላይ ያለው ወጪ እንደ 500 ብር ራሱ አትይዙ ማለት ነው። ሌላው ነገር እንዳለ ወጪ ነው። እና እባካችሁ በሰው ወሬ ስራችሁንም ህይወታችሁንም አታበላሹ። እንደዚሁም ደግሞ በፍቅር ተሸውዳችሁ ያልሆነ አቅጣጫ የምትይዙ ሰዎች ማለት ነው። የእውነት በጣም ታሳዝኑኛላችሁ። አይደለም የሰው ሀገር ዜጋ አይደለም ፓኪስታኒ አይደለም ህንዲ አበሻ ራሱ አይታመንም። አሁን ላይ እውነት ለመነጋገር በጣም ከባድ ዘመን ላይ ያለ ነው። እና ምንላችሁ ነው፣ እኔ ከዚህ ፊት አብራኝ የምሰራ ልጅ ነበረች። አቡዳቢ ስንሰራ የኢንዶኔሽያዊት ነች እና 2 ልጆች አሏት። እዛው አረብ ሀገር ሆና ባለቤቷ አግብቶባት ፌንት ነቅላ ሆስፒታል ድረስ ብዙ ነገር ነው ያሳለፈችው። ስቃይ በጣም ነበር የምትወደው ባሏል። ከዛም በኋላ እዚያ እኛ ጋር ሹፍርና ይሰራ የነበረው አብረን የምንሰራ በጣም ይወዳታል። እሱ ደግሞ ህንቲ ነው።
በቃ ፍቅራችሁ ከነፈለ ፍቅር ነው። እንደዚህ ብዬ የምገልጽላችሁ ነገር አይደለም። እና ኮንትራቷን ልጨርስ አካባቢ ስራውን በጣም ከባድ ስለሆነ ሰዎቹ በጣም ይወዷታል፣ ይለምኗት ነበር እንድትቀጥል። እሷ ግን ፍላጎት የላትም። ከዛ እሱ ግን እኔ በቃ አንቺን ካላገባሁሽ፣ እሷም ተወደዋለች እሱም ይወዳታል አብረው፣ አንቺን ካላገባሁ ህይወት የለኝም። ህንድ ሀገር ሚስት አለችው ኦልሬዲ። እሱ ግን በቃ አንቺን ካላገባሁ ህይወት የለኝም፣ በጣም እኮ ነው የምወድሽ ሀናዬ፣ እማይላት ነገር የለም። የህንድ ምግብ ሁሌ እየሰራ ቤት ውስጥ ይመጣል። እኛ ሳህን እንሰጠዋለንና ሳህን ውስጥ ደብቆ ምናምን ነው እኛ የሚመጣው ሳህን ስንቀበለው። እንደ በቃ እማይላት ነገር አልነበረም። እሷ ግን እዚያ ቤት መቀጠል ስለማትፈልግ ስራውም ትንሽ ከባድ ስለነበረ ሄደች። ያላንቺ ህይወት የለኝም እያላትም እሷም ተወደዋለች። ነገር ግን ምን ታድርግ፣ ከባድ ነው ሁሉም ነገር። ሄደች። ከሄደች በኋላ ግን ምንም አልመሰለውም። ህይወቱን ቀጥሏል። አገሩ ሄዶ መጣለው ልትወል። ከዛም በኋላ ህይወቱ እንደገና ኮንትራት አሳድሶ ምናምን ነው እዚያ ቤት የቀጠለው ማለት ነው። እና አፈቀርኩሽ ወደድኩሽ ሁሉም ነገር ጊዜያዊ ነው ወይ እስከምታረግሽ ድረስ ነው ወይ የሆነ ብር ካለሽ ብርሽን እስከምጨረሽ ድረስ ነው። አቋም ያለው ሲሆን ነው ፍቅር። እውነተኛ ወንድ በተበለሻሽ ሁኔታ ውስጥ ሆነሽ አይወድሽም። ትክክለኛ አቋምሽን አስተካክሉ፣ ወርቅ ከሌለሽ አስተካክሉ፣ ምን ከሌለሽ የሚሆንሽን ነገር አድርጎ ነው እንጂ ዝም ብሎ ይሄ ንፋስ እንደመጨበጥ ነው ብዬ ነው ማስብ። ይቅርታ አድርጉልኝና ማለት ነው። እንዴት ነው ምንም ነገር ሳይኖረኝ ጠፍቼ ጭራሽ ፍቅረኛ እንደው ቢሆን እንኳን መጥፋቱንም ጥፉ፣ ማፍቀሩንም አፍቅሩ። ነገር ግን ከዛው ቤት ስትወጡ የምሬ ነው መላችሁ አንዷን ሶፍት መዛችሁ ከወጣችሁ 24 ሰዓት እንኳን አይፈጅባቸውም። ይህንን ነገር አስረግጬ ነው የምነግራችሁ። ምሬ ነው የምላችሁ። እዚህ ዱባይ ላይ ካሜራ የሌለበት ቦታ ሲጀመር የለም። እያንዳንዱ እኮ ብልግና የሚሰሩ እህቶቻችን ብዙ ነገር ነው የምንሰማው። በየቀኑ እንዴት እንደሚያዙ ያለውን ነገር፣ የት ቦታ ጨዋ አለ፣ የትኛው ባለጌ አለ የሚለውን ነገር ራሱ አጥንተው ያውቃሉ። ገባችሁ? እና ለራሳችሁ ትትሉ ጥንቃቄ አድርጉ። ለማንም ብላችሁ አይደለም። ሲጀመር ከጥሩ ቤት መውጣት ጥቅም የለውም። ግን ደግሞ ወጣለሁ ካላችሁ እጅና እግራችሁን የራሳችሁን ነገር ይዛችሁ ውጡ። ራሳችሁን ችላችሁ እንጂ የሰው ዕቃ እባካችሁን አትንኩ ነው የምነግራችሁ። በያላችሁበት በድጋሚ እስከምንገኝ ሰላማችሁ ይብዛልኝ። ቻው።